ወደ ቅድሙ ባህል ወደ ባህል በጣም አስፈላጊ ነገር ሆኖ ስላገኘሁት ነውና ሰው የባህሉ ውጤት ነው እንግዲህ አይደለ ባህላችን እኛ ውስጥ በጣም ትልቅ አዎንታዊ ወይ አሉታዊ የሆነ ጫና ሊያመጣ ሊፈጥር የሚችል ነገር ነውና ባህልና ሃይማኖትስ አስማምቶ እንዴት ማስኬድ ይቻላል የተነጣጠሉ ነገሮች ናቸው መመጋገብ አለባቸው እንደው እንዴት እናስቀምጣቸው የሆነ ችግር እንዳለ ነው የሚታየኝ አቶ ዘካሪያስ ሲስተር ከባድ ጥያቄ ነው ያነሱት አሁንም እኔ ወደ መለኪያው ነው የምመጣው በመለኪያው ምንስማማ ከሆነ አው ማስኬድ ይቻላል ያንን መለኪያ የሚያሟሉትን ከባህል ውስጥ ወስጄ ሳደርጋቸው ግን በእኛ አሁን በኢትዮጵያ እንኳን የባህል ስብጥር ስመለከት ብዙ ያንን መለኪያ ማያሟሉ ነገሮች እሰማለሁ አያለው መለኪያው ፍቅር ነው ወይም ደግሞ ያ በቃ ባልንጀራህን እንደራስ አድርግ እግዚአብሔርን በፍጹም በፍጹም ነፍስ ከዛ ባልንጀራህን እንደዛ ያ ማለት ክብሩን ጠብቅለት ያ ክብሩ አንተ የሰጠኸው አይደለም አንተ የምትነሳውም አይደለም ፈጣሪ ሲፈጥረው የሰጠው ክብር ነው የሚለው ማለት ነውና እኔ አሁን ያንን የመመዘን ነገር ላይ ከመጣን ነው ባህልን ከሃይማኖት ጋር ማስኬድ የምንችለው ብዙ ነገሮች ልንሰማ እንችላለን ለምሳሌ የከሌን ዘር አታግባ ከዚህ ዘር ነው የምታገባው ከዛ ደግሞ በሃይማኖት ስንመጣ አሁን ስለ ፍቅር እንደው በጋብቻ እንኳን ሳይሆን ስለ ፍቅር ስንመጣ ፍቅር በቃ ገደብ የለውም ራስ ወዳድ አይደለም ይላል የራሱን ጥቅም ብቻ ያይም ይላል የሌላውን ጥቅም እንጂ እንደውም ነፃ የሚሆነው ያ ሲሆን ነው ሐዋርያው ጳውሎስ እንዳስቀመጠው ማለት ስለዚህ አሁን ስለ ፍቅር እንኳን በእንገምት እስቲ በባህላችን ውስጥ ያሉ የተለያዩ አይነት ገንቢም ክፍል አላቸው በተመሳሳይ ደግሞ ከዚህም ክራይቴሪያ አንዳንዴ ወርዶ የምናገኘው እንትንም ከዚህ መመዘኛ ወርዶ የምናገኘው ሁኔታ አላቸውና ገንቢ እንትናቸው እንዳለ ሆኖ ለምሳሌ ከተመሳሳይ ማህበረሰብ የመጣን ሰው ባገባ በቋንቋ አልቸገርም ባህሉን አልቸገርም ከዛ በኋላ በህይወት ሂደት ላይ የሚመጡ ከባህል ጋር ተያይዞ ያሉ ነገሮችን ለምሳሌ ብዙ በፋሚሊ መጥቶ ኔጋ ተቀምጦ የመሄድ ቴንደንሲ ያለው ባህል አለ አይ በቃ ከገባ በኋላ ደግሞ አሁን ከተማ ላይ ያለውን ባህል ብንመለከት ራሱን ነጥሎ የመኖር ብዙም ይሄ የቤተሰብ ወጣ ገባ ማለት የሌለበት ባህል አለ ስለዚህ ለዛ ላይ ያግዘኝ ይችላል ገፍቶ ደግሞ ፍቅር ካመጣው ደግሞ እንዴት ነው መመዝነው እንዴት መመዝኝ ነው አይሆንም ስል የፍቅርን ባውንደሪ አስቀምጣለሁ በቃ አይ አንተ እዚህ ጋር ያለውን ሰው ብቻ አፍቅረህ ለማግባት ነው የተፈጠርከው ልለው ነው ማለት እይታ ወጥቶ በቃ ዙሪያህን 360 ዲግሪ ዞረህ የማየት የማፍቀር መብት አለህ እለዋለሁ በሃይማኖት ከዛ ደግሞ በተግባር ደግሞ መጥቼ በባህል እዘጋዋለሁና እንደመመዘኛው ይወሰናል የሚል እንትን ያለኝ እንደመመዘኛው ይወሰናል የባህሉ ነገር መመዘኛው ፍቅር ከሆነና ያንን የፍቅርን መመዘኛ የሚያሟላ ከሆነ ራስ ወዳድ ያልሆነ የራሱን ጥቅም ብቻ ማያይ ከሆነ ያንን የሚያሟላ የባህል ክፍል ከሆነ አብረን ማስኬድ እንችላለን ካልሆነ ግን የሰውን እግዚአብሔር የሰጠውን የሰውየውን ክብር ልነጥቀው ነው አንተ የኔን ዘር እንደዚህ ማድረጋት አንተ ወይ ደግሞ እንደዚህ መሆን አትችልም ስለው የሚፈጥረውን እንትን ማለት ነው እና ባህሉ የዚህ አይነት ነገሮችን መመዘኛችንን ብናስተካክል የሚል ነው የእያንዳንዱ ሰው መመዘኛ ነው የሚወስነው ያልከኝ ነው አይደለም መመዘኛው አንድና አንድ ነው የእምነት መመዘኛ ነው ያለው ፍቅር ነው ባልንጀራ እንደራስ አድርገህ ውደድ የሚለው ህግ ነው ከዛ አንፃር ስመዝን የሚያስኬደኝ ከሆነ የባህሉን ከእንትን ጋር ላስኬድ ይችላል የማያስኬደኝ ከሆነ ግን መመዘኛው አንድ ሆኖ የተለያየ መመዘኛ ላስቀምጥለት አልችልም ያንን የሚጥስ ከሆነ ጥያቄ መጠየቅ አለብኝ ማለት ነው እምለው ነገርና ማነው ማደርገው ነገርና ምኖረው ነገር ይመሳሰላሉ ወይ የሚለው ማለት ስለዚህ በፍቅር መለኪያ ተቀምጦ የሚያልፍ ከሆነ ባህልና ሃይማኖትን ማስኬድ
ቀላል ካልሆነ ግን ኖ ማለት አለብኝ። አይ ይሄ ነገር አያስኬድም ከዚህ አንፃር አይሆንም ማለት አለብኝ የሚል ነው የኔ እንትን ባህልና ሃይማኖት። ሁሉም የባህል ጉዳይ በሃይማኖት መመዘኛ አያልፍም። ሁሉም የሃይማኖት ጉዳይ ደግሞ በባህል መመዘኛም አያልፍም። ስለዚህ ሚዛኑ የቱ ነው የሚሆነው? የበለጠው ነው የሰውን ክብር የሚያመጣው የሃይማኖት መመዘኛ ነው፣ ፍቅር ነው። ስለዚህ ሰው በተፈጠረለት ክቡር ነገር ወይ ክቡርነት በሰጠው መሰረታዊ ነገር ነው ባህሉን መመዘን ያለበት ነው። ምክንያቱም ትልቁ ጥሪ እሱ ስለሆነ ለምን አንዳንድ ጊዜ እንደው ከዚሁ ጋር አያይዤ አሁን አባንም ብጠይቅና ሐሳብ ቢሰጡበት የምፈልገው የወንጌል እሴት ባህልን በምን ሁኔታ መቅረጽ ይችላል የሚለውን ማንሳት ፈልጋለሁ አያይዤ። ምክንያቱም ባህል ሁሉ ጊዜ በወንጌል ብርሃን ካልተቃኘ ወንጌል የሚጠበቅበት ፍሬ ላያፈራ ይችላል የሚል እኔ እምነት አለኝ። ምክንያቱም እንደ ክርስቲያን ራሱ ብናስብ የምንሆነውና ያለንበት ሁኔታ ለክርስቲያን ከተሰጠው የክርስቲያን ሕይወት እንዲህ መሆን አለበት ተብሎ ከተሰጠን ወይ መጽሐፍ ቅዱስ ከጠቆመን ነገር ያነሰ ሆኖ ስለማገኘው ብዙ ጊዜ እና እንዴት ነው አባ እዚህ ላይ ምን ይላሉ? ወንጌል የወንጌል እሴት ባህልን በምን ሁኔታ መቅረጽ እና ለሰው ክቡር እንዲውል ለሰው ክቡርነት ወይ ለሰው ክብር እንዲውል ማድረግ ይችላል? የወንጌል እሴቶች ባህልን እንዴት እንደሚቀርጹ ምናልባት ከመናገራችን በፊት የወንጌል እሴቶች ምን እንደሆኑ ማየት ያስፈልጋል ይመስለኛል። ሰው እኔ እንደሚመስለኝ የወንጌል እሴቶች በኢየሱስ ክርስቶስ ሕይወትና ትምህርቶች የተገለጹ መሰረታዊ የሕይወታችን መንገዶችና አመለካከቶች ናቸው ብዬ ነው የሚያስበው። በአጠቃላይ መሰረታችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ሕይወት፣ የኢየሱስ ክርስቶስ አስተምህሮ፣ የኢየሱስ ክርስቶስ ስራ ለሕይወታችን ደግሞ መንገዳችን ይሆናሉ፣ አስተሳሰባችን ደግሞ ይቀርጻሉ። እነዚህ በድፍኑ ጊዜ ለማጠቀም ነው። የወንጌል እሴቶች ባህልን የሚቀርጹት አንደኛው የሰውን እይታ በማለወጥ ነው። ዛሬ ራሱ እዚህ እያወራን ያለ ነው ከዚህ ጋር የተያያዘ ነው። የወንጌል እሴቶችን ከባህላችን ጋር እንዴት አጣምረን አስተሳሰባችንን ለውጥን የሰው ክብሩነትን እንዴት መጠበቅ እንዳለብን እየተመለከተ ነው። የሰው እይታ መለወጥ የአስተሳሰብ የባህሪና የተቋማት መዋቅሮችን ይቀይራሉ ብዬ አስባለሁ። ምናልባት አንደኛው መንገድ የወንጌል እሴት ባህልን በምን ሁኔታ መቅረጽና ለሰው ልጅ ክቡርነት እንዲውል ማድረግ ይችላል ለምለው አንደኛው የወንጌል እሴቶች ሰው መሆን ምን ማለት እንደሆነ በማግለጽ ባህልን ሊቀይር ይችላል። ለምሳሌ አንዳንድ ባህላዊ ሁኔታዎችን ስናይ የሰው እሴትን በምርታማነት ወይም በጥቅም ወይም በውጫዊ አገላለጽ ይመዝናሉ። ቅድም አቶ ዘካርያስ ስለው የነበረው ወንጌል ግን የእያንዳንዱ ሰው ልጅ ክቡርነት በእግዚአብሔር አምሳያና ምሳሌ ስለተፈጠረ ብቻ የሰው እሴት በተፈጥሮ ክቡር እንደሆነ ይገልጻል። ባህል ሰው ልጅ ክቡርነት ከእግዚአብሔር በነፃ የተሰጠ መሆኑ የሚያውቅ ከሆነ ሰዎችን የሚጠቀሙና የሚያታልሉ ስርዓቶችን ባህል ወይንም ስርዓቶችን ባህል ራሱ ይቃወማል ብዬ አስባለሁ። ወንጌል ያንን ኢንፍሉዌንስ ካደረገ
ሁለተኛ የወንጌል እሴቶች የፍቅር ባህልን ይፈጥራሉ ብዬ አስባለሁ። ፍቅር ማለት አንዳንድ ብዙ ጊዜ ስለ ፍቅር በደፈናው እናወራለን። ምንነቱ ራሱ አናስብበትም ወይንም ኮንሽስ አይደለን። ሁሉ ጊዜ ስለ ፍቅር ነው። ግን ፍቅር ምንድን ነው? ያ ለእኔ እንደሚመስለኝ ፍቅር ማለት ለሌሎች ጥሩ ነገር ወይም መልካም ነገር ለመፈጸም የሚደረግ ተግባር እና አስተሳሰብ እና መልካም ምኞት ይመስለኛል። ይህ እሴት ባህል ውስጥ ሲገባና ይህ የፍቅር እሴት ባህል ውስጥ ሲገባ አንድነትና ለተጎዱ እንክብካቤ የማስጣት ተግባራት ይፈጠራሉ የሚል አንድምታም ያለው ይመስለኛል። መጽሐፍ ቅዱስ ላይ ጎረቤትህን እንደ ራስህ አድርገህ ውደድ ይላል። ይህ ቃል ጥሪ ነው። ቃል ብቻ ለም ጥሪ ነው። እንደ ክርስቲያኖች ይሄ ጥሪ የህይወታችን መሪ ሆኖ መቀጠል አለበት ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደሚገልጹት በወንጌል የተቀረጸ ባህል የመገናኘት ኢንካውንተር ካልቸር ኦፍ ኢንካውንተር ይላሉ። በወንጌል የተቀረጸ ባህል የማገናኘት ባህል ይሆናል ነው የሚሉት። it becomes the culture of encounter. ይሄ ሲፈጠር ደግሞ ልዩነቶች እንደ ስጋት ሳይሆኑ እንደ በረከት የሚታዩበት ሁኔታ ይሆናል ነው። ምናልባት ሶስተኛ ደግሞ የወንጌል እሴቶች ነፃነትን በእውነትና በኃላፊነት ላይ ይመሰረታሉ ብዬ አስባለሁ። ከእውነት የተለየ ባህል እውነት ቅንፍ ውስጥ እናስገባ። እውነት በኃይል የሚወሰንበት ስርዓት ሊሆን ይችላል። አሁን በዓለማችን ውስጥ እውነት ሬሌቲቭ እየሆነ እየመጣ ነው። ሬሌቲቭ ማለት የእያንዳንዱ ሰው ውሳኔ አይደል? በቃ በሁኔታ የሚወሰን፣ በቦታ የሚወሰን፣ በጊዜ የሚወሰን፣ ማን እንደሚወስን በነገሮች ላይ የሚወሰን አይነት ነገር ሆኖ እየታየ ነው። እንጂ በራሱ የማይቆም ማለት ነው። ያ ሰው ከእውነት የተለየ ባህል ካለን እውነት በኃይል ወይንም በጊዜ ወይንም በሁኔታ የሚወሰን ስርዓት እንደሚሆን ነው። ወንጌል ደግሞ በተቃራኒው ነው። እውነት ናት። አደረችም፣ ቆየችም፣ ቀጠነችም፣ ወፈረችም እውነት ትቀራለች። ሌላኛው የወንጌል እሴቶች ራስን ማስጣትን የሰው ሕይወት ከፍተኛ መገለጫ እንደሆነም ያሳያል። ኢየሱስ ክርስቶስ ራሱ በሕይወቱ በአስተምሮው በአኗኗሩ ያሳየን ይሄንን ነው። ትክክለኛ የሕይወታችን መገለጫ ራሳችንን ለሌሎች በመስጠት ራሳችንን ለእርስ በርስ በማኖር የሚገለጽበት ሁኔታን ይፈጥራል በሚል ነው። አመሰግናለሁ። አመሰግናለሁኝ በጣም አቶ ዘካሪያስ። ያንተን ሀሳብ ከመስጠትህ በፊት ምናልባት አንዱ ላይ ማስመር የምፈልገው ይሄ በወንጌል የተቃኙ ባህሎች ሲገናኙ ይሄ እንደ ፍርሃት እንደ ስጋት አይተያዩም አይደለ? ይሞላላሉ ወይ ይደጋገፋሉ። ምክንያቱም አላማቸው ሌላ ነገር ነው። ትልቅ ያስቀመጡት ትልቅ ነገር ስላለ
ሁሉም አስተዋጽኦ የሚያደርጉ ነገር እንዳለ ይተማመናሉ ማለት ነው እና እንደ ስጋት የሚለው ነገር በጣም ላሰምርበት ፈለኩኝ። ምክንያቱም ወንጌል ነፃነትን ስለሚሰጥ ባህሎችን ካጠራ ከወንጌል እሴት ጋር የሚስማሙ ነገሮች ሁሌም ሌላው ሰው አቃፊ ናቸው ብዬ ስለማስብ ነው። ሌላውን ሰው እንደ ስጋት አያዩም፣ ሌላውን ባህል እንደ ስጋት አያዩም። ምክንያቱም ይሄ ትልቁ ተግዳሮታችን ስለሆነ ነው እንደ ሀገር ማንሳትም የፈለኩትና ምክንያቱም ቤተክርስቲያን ስለ ሀገር አይመለከተኝም አትልም። ምክንያቱም ቤተክርስቲያን የሰዎች ስብስብ ናት። ሰዎች ደግሞ ሀገር ውስጥ ማህበረሰብ ውስጥ የሚኖሩ ናቸው። እንደውም ትልቁ የቤት ስራዋ ቤተክርስቲያን የሰዎችን ሕሊና መቅረጽ መቻልና ለዚህ ለወንጌል እሴት ይህንን የወንጌል እሴት ይዘው ወጥተው በየዕለት ህይወታቸው ያንን መኖር እንዲችሉ ማድረግ ስለሆነ ሰው ትልቁ ምንድነው የተልእኮ አካል ስለሆነ ቤተክርስቲያን ለዛ ነው ያነሳሁትና ባህሎቻችን አንዱ ከሌላው የማበላለጥ ወይ ደግሞ የኔ ይበልጣል በሃይማኖትም ደረጃ መጥቷል። አሁን አይደለ የኔ ሃይማኖት ይበልጣል የዛ ሃይማኖት ይበልጣል ወንጌል ተከፋፈለ ወይ ብለን ማንሳት እንችል ነበር ጊዜ ቢኖረን ማለት ነው። ግን አይደለም እሱ ሳይሆን ክርስቶስ ያመጣው የምስራቹ ቃል በልምድ የተዋቀረ ወይ ደግሞ የመጣው ባህልን በደንብ አድርጎ ማጥራትና እንደው ይበልጥ ክቡር ሊያደርገው ይችላል ብዬ እኔ አምናለሁ። የወንጌል እሴት ባህል ፈቅዶለት ወንጌል እዛ ላይ ቢገባና ቢያበራ ባህልን የበለጠ ክቡር ያደርገዋል ብዬ አስባለሁኝ። ያ ምናልባት ይቅርታ ዛክ ወደዛ ከማይዲሽ ባይ ሲስተም የወንጌል ዋና ዓላማ ምንድን ነው? የባህልስ ዋናው ዓላማ ምንድን ነው? አልቲሜትሊ የባህል ዋና ዓላማ የሰው ልጆች ተከባብረው እንዲኖሩ ለሰው ልጅ ብልጽግና ለሰው ልጅ የጋራ ጥቅም ነው። የሰውን ልጅ ክብር የሚያስጠብቅ ስርዓትን በቦታ ማስቀመጥ ነው። ኦኬ አንዳንድ ጉድለቶች ይኖራሉ። ከተግባራችን ከአስተሳሰባችንም ቦታውም ይወስናል ሊኖሩ ይችላል። ነገር ግን አልቲሜትሊ ባህል ስንል ካልቸር ስንል በቃ የሰውን ህይወት የተሻለ ህይወት ለማድረግ የተቀመጠ ሲስተም ማለት እንችላለን። ወንጌላችንም እንደዛ ነው። ወንጌላችንም የሰው ልጅ ክቡርነቱ ተጠብቆ የተሻለ ህይወት እንዲኖር የተሻለ ኑሮ እንዲያካሄድ አብሮነትን እንዲያጠናክር ነፃነቱን እንዲያዳብር የሚያደርግ ትክክለኛው መሳሪያችን ነው። ወንጌልም የሰውን ህይወት የተሻለ የሚያደርግ ከሆነ የሰውን ክብር የሚጠብቅ ከሆነ የሚያስከብር ከሆነ ባህሉም ዓላማው ተመሳሳይ ከሆነ አንድ ናቸው፣ ይመጋገባሉ። ወንጌል ግን የበለጠ ክፍተቶች ካሉ በባህሎቻችን ውስጥ እነሱን ፒውሪፋይ እያደረገ የተሻለ እያደረገ ይሄዳል ብዬ ነው የሚያስበው። ያማላዋል ማለት ነው። እኔ ምናልባት አባ ስለ ወንጌል ሲሉ ያው ኢየሱስንም ማየቱ ቀላል ምሳሌ መሰለኝ። ኢየሱስ እኮ ያደረገው አሁን ምናልባት እኔ መጽሐፍ ቅዱስ ባለሙያ ባልሆንም አሁን የማርቆስ ወንጌልን የሆነ ጊዜ ከሆኑ ግሩፖች ጋር አይ ነበርና የማርቆስ ወንጌል ላይ በተከታታይ ባህልን ነው እንትን ሲያደርግ የምናየው። ምንድነው ሲተች እንኳን የሚለው ገልጸውም ግን ባህል ምን ያህል እንደተዛባ ኢየሱስ በወንጌል አይን እንዴት ስንመለከተው እንትን እንደሆነ ሲያሳይ ነው የምናየው። እንግዲህ ህግ ተሰጣቸው። ህግ የተሰጣቸው በሲና ላይ የተሰጠው ህግ አለ ብሉይ ኪዳን ላይ። ከዛ እሱ ነው እየተብራራ መጥቶ ኢየሱስ ያለበት ዘመን ላይ የደረሰው አይደል። ከዛ ግን በጊዜ ሂደት እነሱ በየቀኑ ካሏቸው ከአረማውያንም ባህል ከምንም ባህል ጋር ተቀላቅሎ ይሄ እንትኑን ምንድነው እንትኑን አጣ። ይሄ እንደፈለገ እንትን ማድረጉን አጣና መፈንከቻ ሆነ፣ መደብደቢያ ሆነ። ለምሳሌ በሰንበት አንዲት ዕቃ ያነሳ
ከዛ ለምን ትፈውሳለህ ነው ከሱ ጋር እንዴት በሰንበትን እንደዚህ ትሽራለህ ነው። እሱ ደግሞ እይታ ነው፣ እይታውን ቀይሩ ነው። ከሰንበት ይልቅ የሰንበት ጌታ አለ። ከዛ ደግሞ እዛ ጋር ከምታስቀምጡት ሕግ ያ ክቡር ሰው ይበልጣል፣ ያ በበሽታ ተይዞ ያለው ሰው ይበልጣል ነው። ያ ነው አሁን የማርቆስ ወንጌል በተከታታይ ነው ያለው ብዙ ምዕራፎች ይህንን ነው። ኢየሱስም ያንን ነው አባሁን ቅድም ያሉት በተግባር ኢየሱስም ያንን ነው እንትን ያደረገው እንጂ ተቀብሎት አልሄድም። አሁን ምንድነው ግብዣው? እኛም በዛ አይን መቃኘት አለብን ነው። እሱ እያየ ዝማን በሰንበት ይፈውሳል። ለምን ሰንበትን አክብር ከሚለው የሚለው ሕግ የሰውን ክብር የማያመጣ ከሆነ ሕጉ ምንም አይደለም። ዓላማው ትክክል። ባህልም ላይ እሳቤውም እሱ ነው። እውነት ለመናገር እኔ የወንጌል እሴት ባህልን እንዴት ያንጻ ይፈውስ። አንዳንድ ጊዜ መፈወስ ያለባቸው ነገሮች አሉ በባህላችን እኮ ሊነጻጸር አይችልም ከወንጌል እሴት ጋር። በእኔ እውቀትና እምነት ባህል አንዳንድ ጊዜ ወንጌልን ያፍናል የሚል እምነት አለኝ። ምናልባት ከተሳሳትኩ አላቅም። ያፍናል፣ ወንጌልን አፍኖ የመያዝ አቅምም አለው። አንዳንዴ ባህል ተደጋግሞ ስለሚሰራ እውነት ይመስላል፣ ስለሚደጋገም ማለት ነው። አንዳንድ ጊዜ እንግዲህ ክርስቶስም ሲተቻቸው እናንተ የውጭ ሳህኑን ያጥባሉ አይደለ? ገበያ ሄደው ከመጡ ወደ ማዕድ ከመቅረባቸው በፊት እጃችን መታጠብ አለብን። ልብ ግን ማን ግለሰቡ ይወቀው የልብ ነገር ወደዛ ከመሄዳችን እንግዲህ ውጫዊ ነገር ላይ ያተኮረ ብዙ ባህል አለን በወንጌል እሴት መቃኘት የሚያስፈልጋቸው ብዬ እኔ አምናለሁኝ። ምክንያቱም ለምን ያ ነገር ያ በባህል ምንደጋግመው ነገር እውነት የወንጌል እሴት የተመረኮዘ ቢሆን ኖሮ እኛን ይቀይረናል የሚል እምነት ስላለኝ ነው። እያንዳንዱ ያንን ባህል የሚከተል ሰው እውነት ባህላችን በጣም ሙሉ በሙሉ ንጹህ ነው ከወንጌል እሴት ጋራ ይሄዳል ብለን ብንል እኮ እኛን ቀይሮን የተቀየረ ማህበረሰብ መፍጠር እንችል ነበር የሚል እምነት ስላለኝ ነው ማነጻጸር የፈለኩትና አሁንም ወደ እያንዳንዳችን ልብ ነው መመለስ። እንግዲህ የግል ስራ ነው የሚጠይቀው። አሁንም እንግዲህ ባህሉ እዛ ጋር አለ፣ የወንጌል እሴትም በእጄ አለ። ከዛ የወንጌል እሴት ማቀውን የምኖረውን ከባህሌ ጋራ በጣም ተደበላልቆ እንዳይዋጥ የማድረጉ ደግሞ ኃላፊነት የግሌ ነው የእያንዳንዳችን ነው ብዬ ነው እኔ የማስበው። በጣም ምናልባት ሲስተር አንድ ማርሳት የሌለብን ነገርም አለ። በተለያዩ ጊዜያት አሁን የወንጌል ዓላማ ምንድነው ብያለሁ ቅድም፣ የባህል ዓላማስ ምንድነው ብያለሁ። በተለያዩ ጊዜያት ወንጌል ራሱ እኮ እንደ ባህል የተወሰደበት ጊዜም አለ። ወንጌላችን ራሱ እንዴት ነው የምንተረጎመው? እንዴት ነው የምንረዳው? ለምን ዓላማ እንጠቀማለን? ትክክለኛውን መልእክት ትክክለኛውን እሴቱን ተረድተን ነው ወይ የምናስተላልፈው? ወይንም የወንጌልን መልእክት እኛን ፊት በሚያደርገን መንገድ ወይንም የእኛን ፍላጎት በሚያሟላ መልኩ ነው ያንን ወንጌል የምናስተላልፈው፣ ያንን ወንጌል የምንጠቀመው የሚለውም ነገር ማየት አለብን። አንዳንድ ጊዜ ባህሎቻችን እንተቻለን፣ የምንሰጠው ትርጉም አይተን ወይንም የሚያመጣው በጎ ነገር ወይንም ተግዳሮቱ አይተን ይሄ ጥሩ አይደለም ይሄ ጥሩ ነው እንላለን። በተመሳሳይ ደግሞ ወንጌላችንም ደግሞ በሚገባ መረዳት አለብን። ለቆመለት ዓላማ ደግሞ ማቆም አለብን። በዛው መጠን የወንጌሉን ትክክለኛ መልእክት ማስተላለፍም አለብን ብዬ ነው የማስበው። ትክክል ነው፣ እውነት ነው። ለመፍረድ ለማመዛዘን ማወቅ ያስፈልጋል። ልዩነቶችን ለማወቅ አንዱን ነገር መለየት የምንችለው የአንዱን ነገር እውነታ ወይ ይዘቱ ስናቅ ነው። ይሄ እንግዲህ ለሁላችንም እንደ ጥያቄ ነው። እኔ ክፍት አድርጌ መተው ነው የምፈልገው። እውነት የወንጌል እሴት ተረተን ነው ወይ የምንተረጉመው ወይ የምንኖረው ነው? ባህልን ለመተቸት ብቻም ሳይሆን ጥሩ ነገሩንም እኮ ለማምጣት ማለት ነው፣ ለማሳደግ። ጥሩ የሆነን ባህል እኮ አለን፣ በጣም ጥሩ ነገሮች አሉን እኮ። እሱ መኖር ያስፈልጋል ነው። ጥሩ የሆነ ባህል ላይ ያሉ ነገሮችን ሳንተዋቸው እኛን ሊቀርጹን ይገባል ነው ትልቁ ነገር። እና
ማወቁ በጣም አስፈላጊ ነገር ነው። የወንጌል እሴት በሚገባ እናውቃለን ወይ? በጣም ጥሩ ጥያቄ ነው። ለአድማጮቻችንም ይሆናል ብዬ ነው የማስበው። እጅግ አድርጌ አመሰግናለሁ ስለነበረን ጊዜ። እግዚአብሔር የተመሰገነ ይሁን። አብራችሁ ስለነበራችሁ ከወዲሁ ላመሰግን እፈልጋለሁኝ። በቀጣይ ጊዜ ከሌላ ፕሮግራም ጋራ ተመልሰን ወደ እናንተ እንመጣለን። እስከዛም ሰላም።